ጥር 15 መድኃኔዓለም ኢየሱስ ክርስቶስ ሕፃኑ ቅዱስ ቂርቆስ ሰማዕትነትን ከመቀበሉ በፊት መጥቶ የሰጠው ቃል ኪዳን። የቅዱሳን አምላክ መድኃኔዓለም ኢየሱስ ክርስቶስም በመጨረሻዋ ሰማዕትነትን ሊቀበልባት ባላት ሰዓት ከሰማይ ሰማያት ወርዶ ወዳጄ ቅዱስ ቂርቆስ ሆይ በአንተ ስም ቤተ ክርስቲያንህን የሠራ ለቤተ ክርስቲያንህም ደግሞ መባ ያቀረበ አንተ በተወለድክበት ጥቅምት 15 ቀንና እንዲሁም ደግሞ ከእናትህ ከቅድስት ኢየሉጣ ጋራ በእቶን እሳት የተቃጠልክበት ሐምሌ 19 ቀን በሰው ልጅ አእምሮ ሊታሰቡ የማይችሉ ብዙ መከራዎችን የተቀበልክበትን ጥር 15 ቀን በእነዚህ በሦስቱ ቀኖች በቤተ ክርስቲያንህ ተገኝቶ በዓልህን ያከበረውን የጸለየውን ማህሌት የቆመውን በእየቀኑና በእየወሩ በአንተ ስም የተሰየመች ቤተ ክርስቲያን ላይ ሂደው የሚማጸኑትን ሁሉ በመንግሥተ ሰማያት ቦታ እሰጣቸዋለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ በስጦታ መልክም ደግሞ ለቤተ ክርስቲያንህ አጽፎ ያበረከተ ለቤተ ክርስቲያንህም ዘይትና ስንዴን ሰምን እንዲሁም ደግሞ ሌሎች ነዋየ ቅድሳትን የሰጠ የልባቸውን መሻት እፈጽምላቸዋለሁ፣ ኀጢአታቸውንም ፈጽሞ ይቅር እላቸዋለሁ። የአንተ መታሰቢያ ቤተ መቅደስ በተሠራበት የሚኖሩትን ሁሉ በየቀኑና በየወሩ የአንተንና የእናትህን የምስክርነት ሥቃይ አስበው ቢያለቅሱ እኔ በሰማያዊት ኢየሩሳሌም ደስ አሰኛቸዋለሁ። አንተም በቀኜ ተቀመጥ፣ የተቀደሰች ሥጋህንም እዚች ምድር ላይ አልተዋትም፣ በነቢዩ ኤልያስ ሰረገላ እሰውራታለሁ። ቤትህን የሠራ የጸለየ የአንተንና የእናትህን የቅድስት ኢየሉጣን የመከራ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ እንዲሁም ያስተረጎመውን እስከ 45 ትውልድ ድረስ እምርልሃለሁ። በስምህ የታነጸ ቤተ ክርስቲያን ላይ ሂዶ በቃል ኪዳንህ ቢታመን ጸበልም ቢጠመቅ ካለበት መከራና ደዌ በሙሉ ይዳን ይፈወስ። በቤተ ክርስቲያንህ የሚኖር ሰው እንደ ባህር አሸዋ እንደ ሰማይ ከዋክብት የበዛ ኀጢአት ቢሠራና ንስሐ ቢገባ ኀጢአቱን አልቈጥርበትም፣ በደሉንም እደመስስለታለሁ። ስለ አንተ ስለ ወዳጄ ብዬም እንደ 40 ቀንና እንደ 80 ቀን ሕፃን አደርገዋለሁ። በበዓልህ ቀን ከሩቁም ሆነ ከቅርብ መጥቶ በቤተ ክርስቲያንህ የሚውለውን ጸሎት የሚያደርገውን ጸሎቱን እሰማዋለሁ። ስጦታም የሚሰጠውን እንደ አቤል መሥዋዕት አድርጌ እቀበልለታለሁ። እስከ 25 ትውልድም እምርልሃለሁ። በስምህ የታነጸ ቤተ ክርስቲያን ያለበት ቦታ ሁሉ በኢየሩሳሌም እንዳለ መካነ መቃብሬ ጎልጎታ ይሁንልህ። በውስጡም ምስጋናዬ በፍጹም አይጓደል። በአንተ ስም በታነጸ ቤተ ክርስቲያን መጥተው የሚማጸኑትን ልመናቸውን ተቀብለው በወርቅ ቀለም እየጻፉ ወደ አንተ የሚያደርሱ 300 መላእክትን አስቀምጣለሁና ሰይጣን ከእነሱ አይቀርብም፣ ይርቃቸዋል። አንተም ከሰባቱ ሊቃነ መላእክት ጋር በቀኝ ትቆማለህ፣ ስለ ወዳጆችህም ትማልዳለህ። በአንተ ስም ወደ ተሰየመ ቤተ ክርስቲያን የሚመጣውን ሰው እግሩን ባነሳበት ልክ ዋጋውን እሰጠዋለሁ። በችግሩ ጊዜ ስምህን የጠራ ይድናል። የስምህን የመጀመሪያውን ፊደል